ባመነችው 50 ሰዎች ተመጎዳታቸው እስራኤል ባመነችው ኔታንያሁ ወጥቶ አስቸጋሪ ሌሊት ነው ያደረው እስከ ማለት ድረስ ኢራን የደበቀችውን ነገር እያወጣች ነው ያለችው። የኢራን ጉዳይ እንደታሰበ እየሄደ አይደለም፣ አስጨናቂ እየሆነች ነው ያለው። ሁላችንም ዘረስት የሁለቱ ኃይሎች ባሪያ ነው የምንሆነው። ባሪያ ማለት ለዛውም በጣም ሰቅጣጭ በሆነ የሆነ ባሪያ፣ ምንም መብት የሌለው ባሪያ ማለት ቢያሸንፉ አሸናፊነታቸውን ለማጽናት ማለት ነው ትላልቆቹ ብሔሮችና ኦሮሞና አማራ ላይ ከፍተኛ ጉዳት ከፍተኛ መነሳት በማይችሉበት ሁኔታ አከርካሪያቸውን ይሰብራል። አጥቷን ሁለት የጠማው ጅብ ኢትዮጵያን ስግጣት ምን ልትሆን እንደሚችል ሳለው ሉክ በጣም አደገኛ ነገር። ሁለት ተቃርኖ ያላቸው ሁለት አደገኛ በቀል በውስጣቸው ያዙ ኃይሎች የዋሶችም በቀል አላቸው። በባለፈ መጥቶ ሻዕቢያ እንዲያረገን የሚሉት ነገር ያልደረቀ ቁስል አለን ነው የሚሉት። የሻዕቢያ ሰዎችም ያኔ ህወሓት ላደረሰባቸው እሱም በቀል ነው ያኔ ያደረጉት። ስለዚህ ሁለቱም በበቀል የሚፈላለጉ ኃይሎች አንድ ላይ ሆኖ ተሰልፎ በጋራ ግንባር ሰርቶ መምጣታቸው ምን ውጤት ያመጣል? ወደ ማስገደድ እየተካሄደ ነው የሚል ነገር የመጣ ነው። መንግስት ሰራተኛ በተለይ ያላወጣን ሁሉ ለብቻ ሰብስበ ማስፈራራት። ማን ነው የሚያስፈራራው? አካል ምርጫ ቦርድ ነው እሱ ወይስ እንደ ትላንትና እንደ ለምበር ነው ያድግ ዘመናውንም እሱ ነው ቀጠለው? ስለዚህ ምንድነው ልንፈጠር ነው አገሪቷ እንድትበተን ያደርጋሉ እነዚህ ሰዎች በመለኮታዊ መንገድ እንኳን አሸንፈው ቢመጡ። ሁለተኛ ሶማሌን ሊያስንቅ በሚችል የትርምስ ቀጠና ያደርጓታል። ቃሪው ኢትዮጵያ ነው እያልኩ ያለው። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምናላችሁ። እነሆ አንድ አፍታ ዕለታችን ተጀምሯል። በዛሬው አንድ አፍታ ዕለታ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛቸው። የመጀመሪያ ጉዳያችን ጀነራል ታደሰ ጦርነቱ አይቀሬ ነው፣ የሰው ኃይልና የሎጂስቲክ ዝግጅት ይደረግ የሚል አቅጣጫ ሰጥተዋል። የብድር ያለባቸው የትግራይ ባለሀብቶችም ብድር እንዳይከፍሉ መመሪያ መስጠታቸውን የሚያመላክት መረጃ ወጥቷል። በሌላ በኩል የፕሪቶሪያው ሰላም ስምምነት ሙሉ በሙሉ መፍረሱን ህወሓት በቃል አቀባዩ በኩል ይፋ አድርጓል። ቃል አቀባዩ ለህወሓት ልሳን ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ሰላም ስምምነት 100% ፈርሷል፣ ከዚህ በኋላ የብልጽግና ስርዓት ነው ያሉትን የጠቅላይ ሚኒስትር አብይ አህመድ አስተዳደር ለመገርሰስ ከኤርትራ ከአማራ እና ከአፋር ህዝቦች ጋር እንተባበራለን የሚል ዛቻ ዘል መልእክት አስተላልፈዋል። ይህ ምን አንድምታ አለው የሚለውን ጉዳይ እንመለከታለን። አሜሪካ ለኢራን የ24 ሰዓት የማስጠንቀቂያ ሰጥታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ ላይ የጣለችውን ማዕቀብ በ48 ሰዓት እንድታነሳ ማስጠንቀቂያ ሰጥተዋል። ትራምፕ የሰጡትን ማስጠንቀቂያ ተከትሎ ኢራን በምላሹ የሆርሙዝ ሰርጥን ለመዝጋት ሙሉ በሙሉ ዝታለች። በኤሌክትሪክ የመሰረተ ልማቶቿ ላይ የሚፈጸም ማናቸውም ጥቃት መሰል የአቻ ጥቃቶችን ሊያሰነዝር እንደሚችል ዝታለች። እንግዲህ ኢራን ከ2000 ኪሎ ሜትር በላይ የሚሻገር እስከ 4000 ኪሎ ሜትር የሚደርስ ሚሳኤሎችን እየታጠቀች ወይም ደግሞ ጥቃት ልትፈጽምባቸው እንደምትችል የሚያመላክቱ መረጃዎች ወጥተዋል። ይሄ ጉዳይ ከአውሮፓ ሀገራት እስከ ምስራቅ አፍሪካ ድረስ ያሉ ሀገራትንም በተለይ የአሜሪካ ጦር ቤዝ ያላቸው የጎረቤት ሀገር እንደ ጅቡቲ ያሉትንም አደጋ ውስጥ ሊከት የሚችልበት እድል እንዳለ እየጠቆሙ ነው። ይህን ጉዳይም እንመለከታለን። በሶስተኛነት የምንመለከተው ጉዳይ 7ኛው ሀገራዊ ምርጫ ምዝገባ ጋር በተያያዘ የመንግስት ሰራተኞች በአስገዳጅ ሁኔታ የመራጭነት ካርድ እንዳወጡ እየተደረገ መሆኑን የሚያመላክት ዘገባ ተሰምቷል። ይሄ ጉዳይ ምርጫ ቦርድም ጥቆማ ደርሶኛል እየተከታተልኩት ነው የሚል ምላሽ መስጠቱ ተሰምቷል። ይሄ ጉዳይ እንግዲህ ምርጫ በተቃረበበት አጋጣሚ እንዴት በግዴታ ይሆናል አይሆንም የሚል ጉዳይ አከራካሪ ሆኗል። እሱንም እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምን አለ? ሰላም ማርሻ። በቅድሚያ ወደምንመለከተው ጉዳይ እንግባ። እንግዲህ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ከጊዜ ወደ ጊዜ እያየለ መምጣቱ ይታወሳል። ለሁለቱ ኃይሎች ግንኙነት ብቸኛ መስበር ነው ሲባልለት የነበረው የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ፈርሷል በሚል በህወሓት በኩል ለመጀመሪያ ጊዜ በይፋ ታውጇል። ጀነራል ታደሰ ደግሞ በሌላ በኩል አላማጣ ላይ ራያ ላይ ከሰሞኑ ባደረጉት አንድ መድረክ ላይ ባደረጉት ንግግር ለጦርነት መዘጋጀት አለብን፣ ጦርነቱ አይቀሬ ነው፣ የሰው ኃይልና የሎጂስቲክ ዝግጅት ማድረግ አለብን፣ ከመግጠም ውጭ አማራጭ የለንም የሚል ንግግር አድርገዋል። ይሄ ጉዳይ እንግዲህ በመካከለኛው ምስራቅ ጦርነት እየረገበ ነው የሚሉ
ጭምጭምታዎች ነበሩ። ቀደም ሲል ግን መካከለኛው ምስራቅ ላይ ጦርነት ከተጀመረ አቴንሽኖች ወደዛ ስለሚሆኑ እዚህ አካባቢ ላይ ያለው ውጥረት ሊፈነዳ ይችላል የሚሉ ስጋቶች ነበሩና ከዚህ አንጻር እንዴት ትመለከተዋል አሁን የመጣውን ተጨባጭ አፕዴት? አመሰግናለሁ መርሻ። እስቲ እንግዲህ አሁን ትግራይ ክልል ያለውን ነባራዊ ሁኔታን በአንድ 3-4 ፈርጅ ከፍለን እስቲ ነው። የመጀመሪያው በህወሓቱ ቃል አቀባይ በኩል ፕሪቶሪያል 100% ፈርሷል የሚል ነገር ያስቀመጠና መቼም ይሄ ሀሳብ የህወሓት አመራሮች ሀሳብ፣ የወታደራዊ ክንፉ ሀሳብ እንደዚሁም ደግሞ የጊዜያዊ አስተዳደሩም ሀሳብ እንደሆነ ይጠበቃል። እንግዲህ አሁን ያለው በእነሱ ደረጃ 100% ፈርሷል ምን ማለት ፈልጎ ነው የሚለውን በአንድ መልክ እንይዟለን። በሁለተኝነት ከኤሪትሪያ ጋራ አብረን አንድ የሚያደርገን የባህል የጋራ ትውስታ ያለን ህዝቦች ነን። ህዝብ ለህዝብ በባህል እንትን ያለን ቅርኝት ያለን አንድ ቋንቋ የምንናገር እንደዚሁም ደግሞ የጋራ ትውስታ አለን፣ ትግል ታሪክ አለን ነው። እሱን ነው ትውስታው። ጨቋኝ ስርዓትን ያሸነፍንበት ትውስታ አለና እሱን እንደ መደላደል አድርገን ዛሬም በአንድነት ቆመን ጸረ ሰሜናዊ የሆነውን ይህን ብልጽግና መንግስትን ለማስወገድ ተዘጋጅተናል የሚልም ሀሳብ አንድምታ ያለው ሀሳብ የኚሁ ሰውዬ ያቀረቡት ነገር አለ። እሱም በሁለተኛ እናያለን። ይህ በእንዲህ እንዳለ አቶ ጀነራል ታደሰ ጠጋሉና አላማጣ ላይ መጥቶ አንድ ነገር ተናገሩ። ምንድን ነው? ጦርነቱ እንዘጋጃለን፣ መግጠም ምርጫ የሌለው ጉዳይ ነው አሉ። ሪሊ ለመግጠም አስቦ ነው ወይስ ይሄ ምን ተፈልጎ ነው? እንግጠም ውረዱ ኑረድ የሚባባለው በተደጋጋሚ ነገር ምን ታስበው ምንድን ነው ያለው እሱ ፖለቲካል ኢምፕሊኬሽኑ የሚለው እናያለን። እንደዚሁም ደግሞ ባንክ ሲስተም የጣሰ ውሳኔ አስተላልፈዋል። የጊዜያዊ አስተዳደሩ በተበላሸ ብድር የተያዘን ንብረት ኮላተራል መሸጥ አይቻልም ብሎ ባንክ አገልግሎቱን፣ ስራውን፣ ሲስተሙን ትግራይ ክልል ላይ እንዳቆመ በይፋ ያወጁበት ሂደትም መጥቷል። እነዚህ ምንድን ነው ይዞ ሊመጡ የሚችሉት የሚለውን ነገር አንድ በአንድ ለመንካት ሞክራሉ። መጀመሪያ እስቲ ፕሪቶሪያል 100% ፈርሷል የሚለውን የቀረበው ለምን ቀረበ? ፕሪቶሪያል ፈርሷል ወይስ አለ? መቼ ነው ፈረሰ የሚለውን ነገር አሁን ቃል አቀባዩ እንዳለው ዛሬ ነው ፕሪቶሪያል ፈረሰው። ፕሪቶሪያል ከፈረሰስ ለምንድን ነው ፕሪቶሪያ ያቆመውን ጦርነት መቀጠልስ ያልተቻለው የሚለውን ነገር መታየትም አለበት። ትልቁ ነገር ፕሪቶሪያል ስምምነት አደረገ የሚባለው ነገር ሌላ ነገር አይደለም። ፌዴራል መንግስትና ህወሓት መካከል የጥይት ድምፅ ጸጥ አድርጎ ነበር። እሱም ባለፈ አንዳንዴ የጮነ ተደጋጋሚ ለምንድን ነው እነሱ ፈረሰ ያሉትና በእውነት ፕሪቶሪያል ፈረሰ መቼ ነው ከተባለ አሁን እሱ የፈለገው ቀን በጀት ሲከለከል ትጥቅን ከሻቢያ ጋር የምታደርገውን ግንኙነት ካላቆምክ አገር ለማድማት ለምታደርገው ዝግጅት ተባባሪ አልሆንም ብሎ ፌዴራል መንግስት ብር ሲያቆም ነው የፈረሰው ፕሪቶሪያ ወይስ በአንድ ወር ውስጥ ቀላል ትጥቅና ከባድ ትጥቅን አውርዳሉ ብለ የፈረምከውን ነገር ፍርማ ጥሰ 1 ወር ሳይሆን 3 ዓመት ሙሉ አይደለም። በዛን ሰዓት ነበር መሳሪያ የደበቅከውን የቀበርከውን ታውቴ ታጠቅበት። በዚህ በኤርትራ በኩል ከውጪ ከቻይና የተገዛው መሳሪያ አውቴ ታጠቅበት፣ ከአልቡራን ያገኘው መሳሪያ ጨምረ የታጠቅበትን መቼ ነው ፕሪቶሪያል የፈረሰው? ፕሪቶሪያል እኮ ያለህን አወርዳለሁ ያለኝም ብለው እኮ ነው ፈረመው በአንድ ወር ውስጥ። ስለዚህ ፕሪቶሪያ የፈረሰ እዛን ቀን ገባኛ በይፋ ብለውነዋል በተደጋጋሚ። ግን በይፋ አትሊስት እሱ ነው የግንኙነት መስመራችን ይባል ነበር። ፌዴራል መንግስቱን በኩል ፈርሷል የሚል ተሸራርፏል የሚል ነገር ነበር በሁለቱም። አሁን አንዱ ተዋዋይ በይፋ ሙሉ በሙሉ ፈርሷል ካለ ምንድን ነው የሚመጣው የሚለው ነው እንጂ ፕራክቲካሊ ፖለቲካ ነው። ተርሙ እኮ ፈረሰ የሚለው ነገር ራሱ የራሱ የሆነ ሚሴጅ ስላለው ነው እንጂ በተጨባጭማ ፕሪቶሪያ ያደረገው ቅድም ያልኩ እኮ ጥይት ድምፅን ብቻ ቆመ። እሱንም አንዳንዴ ወጣ ገባ ያለው ነው እያልኩ ነው ያለው። ስለዚህ ለምንድን ነው የማይዋጉ ታዲያ? ከፈረሰ ለምን ወደ ነበሩ አይመለሱም ካልክ
ሁለቱም ውጊያ ስለማይፈልጉ ነው። አንደኛ ደረጃ ማለት ነው። ሁለቱም ያቺን ፕሪቶሪያ የምትለውን ነገር እንድትቀጥል ይፈልጓታል። ለምን ማቆያ በቃ በዚህ ተርም ዝም ብለን እናቁሙ የሚለው ነገር ነው እንጂ ተፈጻሚነት ካልተፈጸመ በጉልበት አስፈጽማለሁ ይባል ኑሮ ፕሪቶሪያል ተፈርመው በሁለት በሶስት ወር ውስጥ ነበር መጀመሪያ እንቅስቃሴ የሚጀምረው የነበረው ነገር ማለት። ግን ሁለቱ ወገን ይፈልጉታል ይሄን ነገር። በዚህ ምክንያት አቆምን ማለት ይፈልጋሉ። ውጊያውን ስለማይፈልጉ መቀጠልም ስለማይፈልጉ ግን ልዝቱበት ይፈልጋሉ። በተለይ በውሃት በኩል አሁንም አለው አሁንም የፈለኩትን ማድረግ ይችላለሁ እኔ አሁንም ጠንካራ ያኛውን የአሸናፊነት መንፈስ ከራሴ ላይ አልወረደ የሚለው ነገር ለማሳየት ሲፈልግ ብቻ ፕሪቶሪያል ይዞ ይወጣል ማለት ነው እንጂ ነገሩ የሌለ ነው። አሁን ግን ሊጠቀሙ የፈለጉበት ምክንያቱ ምንድነው ካል ኦሬዲ በፕሪቶሪያል ስም የሚያገኙት በጀት ነበረ። እነሱ እዛ ጦር ያደራጃሉ፣ ከዚህ በጀት ይላካል። እነሱ እዛ ነዳጅ ለታንክ ያጠራቅማሉ፣ ከዚህ ነዳጅ ይላካል። እነሱ እዛ የተለያየ ነገር ሸቀጥ ወስዶ ሄዶ አስመራ ይሸጣሉ። በአገሪቷ ሃርድ ከረንሲ የመጣውን ሸቀጥ ማለት ነው ወስዶ እዛ ኤርትራ ገበያ ላይ ይሸጣል፣ ከዚህ ይላካል ነው። አስተካክሉ ተብሎ ይሄ ሲቆም አሁን ፈረሰ አሉ። ምክንያቱ ምንድነው? ቆመ በቃ አንገታችሁ ላይ ገመድ ገባ ማለት መንቀሳቀስ የማይችሉበት። ከዚህ በኋላ የውሸት ፕሮፓጋንዳ ማካሄድም አይችሉም። ጭራሽ ቆሟል። አሁን ህዝቡም ስለሚጠይቅ ነው ደሞዝ የታለ የሚል ነገር መጣ። አሁን ደሞዝ የካቲትን ከውስጥ ገቢ እንከፍላለን ወደሚለው ነገር መጡ አይደል? ከፌዴራል መንግስት የምናገኘውን ነገር ሁሉ አቁመናል፣ ደሞዝም መክፈል አልቻለን ብሎ አውጆ ነበር። ስለዚህ አይ በቃ ይሄ ሁሉ ነገር ማአት የመጣው ፕሪቶሪያል ስለፈረሰ ነው የሚለውን ነገር በዚች ደግሞ ፖለቲካ አንድ ወር ሁለት ወር ለመጓዝ ያሰቡበት ሂደት ነው ያለው ነገር። ለዛ ነው ሰውዬው ወይን ቃል ያመጣው። ይሄ ዝም ብሎ ገብሱ ነው፣ ፍሬው አይደለም። ፍሬው ምንድነው? ከኤርትራ ህዝብ ጋራ የትግራይ ህዝብና የኤርትራ ህዝብ የጋራ የሆነ ብዙ ነገሮች አሉት። አሉት። ኤርትራ እኮ ትላንትና ኢትዮጵያ የነበረው ህዝብ እኮ ነው። ማንም ብክድ አይደለም። የትግራይ ህዝብ ጋር ብቻም አይደለም፣ ከቀሪው ኢትዮጵያ ህዝብ ጋር የበለጠ ከትግራይ ጋር ስለሚዋሰን አንድ ቋንቋ መናገር አለ። የጋራ ተመሳሳይ ሃይማኖቶችን ማድረግ አለ። ስለ ልቦናም ደግሞ እኮ ኤርትራ ህዝብ እኮ ኢትዮጵያ ህዝብ አንድ ነው እኮ። ስለ ልቦና መልካችንም ጭምር አንድ ነው። የሚገርመኝ ነገር ማለት ነው ሱዳን ያለው ሰዎችና እኛ እዚህ ያለን ሰዎች እንመሳሰላለን። እንደ ኢትዮጵያ ደረጃ ውስጥ ያለ ነው በአብዛኛው ማለት ነው። አንመሳሰልም በአብዛኛው። ከኤርትራ ጋራ ግን ይሄ በተለይ ሃይላንደሩ ጋራ ክርስቲያን ሐማሴኑ ጋራ ክርስትናም ከመቀበል አንጻር መልካችንም ጭምር ሁሉ ብዙ ነገሮች የሚያመሳስሉ ነገሮች አሉ ማለት ነው። ይሄን ኮታ አረጉና እኛ አንድ ነን አሉ። እነሱ ግን ያሉት ከኢትዮጵያ ህዝብ ጋር አይደለም እያሉ ያሉት። እኔ ከኢትዮጵያ ህዝብ ጋር ነው ብሎ ነጥሎ ከትግራይ ህዝብ ጋር የጋራ ባህል ቋንቋ የሚያገናኘን አለን፣ ከዛም ያለፈ ዝምድና ያጣብቀናል አሉ። ስለዚህ ክሌም እያረጉ ነው። ኢሬደንቲዝም የሚባለው ነገር እያረጉ ነው። ክሌም እዛ ጋር አንድ ነን እኛ የሚለውን ነገር እያመጡ ነው አሉት። ፖለቲካሊ ደግሞ ምንድነው ያመጡት? የጋራ ትዝታ ያለን ህዝቦች ነን። ትግል በአንድ ግንባር ተሰልፈን በአንድ ጉድጓድ ውስጥ ኤርትራና የትግራይ ልጆች ሞተዋል፣ ተቀብረዋል። እሱ የጋራ አቺቭመንት የጋራ ትውስታ አለን። ደርግ የሚባለውን ጨቋኝ ስርዓት ተጨቁነ ሁለታችንም ተጨቁነን ነው ያሉት። ይህን ጨቋኝ ስርዓት ከራሳችን ላይ ለመገርሰስ አብረን በጋራ አንድ ጉድጓድ ውስጥ ተቀብረናል፣ ዋጋ ከፍለናል፣ አንድ ስኳር በጥብጠን ጠጥተናል፣ አሸንፈናል አሉና ታሪካዊ ብቻ ካልቸራል ብቻ አይደለም ሬዲቲዝሙ አንድ የሚያረ የፖለቲካ ትውስታም አለን የሚል ነገር መጣ ማለት ነው። ኦኬ ይሄ ከመጣ ጥሩ ነው። እንግዲህ ይሄ ነገር ከዚህ በፊት ከነበሩ ጋር አንድ ነገር ላንሳልና እመጣለሁ ቀጥዬ። ከዚህ በፊት አንድ እንቅስቃሴ ነበር ድሮ። ምንድነው? የትግራይ ሊቃን ከኢትዮጵያ ንጣና ከጋራ ትውስታ ካለን ኤርትራውያን ጋር ትግረኛ ቋንቋ ካለን በባህል ከምንገናኘው ማህበረሰብ ጋር መዋድ አለብን የሚል ነገር የተገንጣይነት መንፈስ ይዞ ትግራይ ትግርኛ የሚባል ከዛ በፊት ቀደም ብሎ ድሮ የቲፒኤልኤፍ የሚባል ሲመሰረት ከሱ በፊት ቲፒኤልኤፍ ከሱ በፊት እንትን ሲመሰረት ነፃ አውጪ አይደለ ነበረው። ነፃ አውጪ ማለት ከኢትዮጵያ ውስጥ ተበድያለሁ፣ ኢትዮጵያ ውስጥ ተገፍቻለሁ፣ ስለዚህ ከኢትዮጵያ መዋቅር መውጣት አለብኝ ነው። ያኔ ጉድ ተባለ። ምንድነው ጉድ ያስባለው? ኮር ስቴት እኮ ነው ትግራይ እኮ ኢትዮጵያን እኮ ከወለዱት ውስጥ አንዱ ነው እኮ
ትልቁን የአንበሳ ድርሻ እኮ ያለው እኮ ማህበረሰብ እንዴት ነው እሱ የፈጠረውን ነገር ጥለው የሚሄደው የሚለው ጥያቄ መጣባቸው። አፈሩና ብዙ ችግር የገጠማቸው አቶ ገብሩ አስራት መጽሐፋቸው ላይ ተጠቅሳሉ። ይሄ ችግር በቃ የፈጠራቸው ነገር ነው። በቃ ውዝግቡ መሀላቸው ፈጥሯል። እንዴት ነው የፈጠርከው ነገር በደለኝ የምትልበት ምክንያት የሚለውን ነገር ማለት ነው። ይሄ የኖረ ሀሳብ ነበር። ዛሬ ግን እነዚህ ቡድኖች ቢቃሉና አሁን ይህንን ነገር ሲያነሳ አብረን እንዋጋለን ፌዴራል መንግስቱ ብቻ አይደለም እያለ ያለው አብረንም አንድ መሆን ሊያረገን የሚችል ነገር አለ እያለ ከዛ ይህንን ታሪካዊ መደላደል ያስቀምጥና ምን እናርግ ታዲያ አለ። ዛሬም በብልጽግና ስርዓት ላይ አብረን እንዘምታለን አለ። ሰየው ችግር የለውም። እኛ ደግሞ ምንድነው የምናወጣው? መሬት ላይ ያለው በማካከላችሁ ያለው እናንተ አንድ የሚያረገን ይሄን የሚያክል የጋራ ማንነቶች አሉን፣ ዛሬ አብሮ ሊያሰልፉን የሚችሉ ነገሮች አሉን ብሎ ዘርዝሯል። ጥሩ ነው። እኛ ደግሞ እንደ አንድ ገለልተኛ ጋዜጠኛ ቆይ እስቲ ጌታ ይሄንም ደግሞ ያላዩ ነገር ደግሞ እንንገሮት ነው። ሁለት ነጥብ እናንሳለን። ኢትዮ ኤርትራ ጦርነት የኤርትራ ከተሞች ዱቄት የተደረገበት ጭራሽ በባህር በር ጥያቄና በእናት ሀገር ኤርትራ ተገነጠለች የሚለውን ጥያቄ ቅያሜ ያለውን ኢትዮጵያዊ ሁሉ ሰብስቦ ወስዶ ሄዶ ያስመታው ወያኔ ኤርትራ ምንድነው ያደረጋት? እንደ ሀገር አላወደማት። ማውደም ብቻ አይደለም በአልሸባብን ታዋጋለች ብሎ ታፈለጥናለች፣ ታዋጋለች፣ ባክ ታረጋለች ብሎ በውሸት ታሪክ እነሱ በሚሉት ማለት ነው ኤርትራኖች በሚሉት ከዓለም ላይ እንድትገለል የተለየች ከዓለም ላይ ድሃ የሆነች ዋላ የቀረች ሀገር ያደረገው ማን ነው? እያንዳንዱ የኤርትራ ወጣቶች ምናሴዎች እኮ በዚህ ምክንያት እኮ ነው እኮ የጨለማ ምድር ነውና እዚህ ውስጥ ከንድብል የባህር አሳ ይብላኝ እያለ ሀገሩን ጥሎ እንዲሄድ ልጆቻቸው እኮ ባህር አሳ በላባቸው እናቶች እኮ ለዚህ ለደረሰብን ነገር ሁሉ ተጠያቂ ወያኔ ነው ይላሉ እኮ የኤርትራ እናቶች። ይህንን ታሪክ ጌታዬ እንዴት ሊጠግኑ አሰቡ ነው እኛ ጥያቄ መሞጎቻ አንዱ ፖይንት ማለት አንደኛው ነው። ሁለተኛ ነጥብ ሌላ ያላዩት ነገር ጥሩ ነው። እናንተ ያነሳችሁ ሀሳብ ጥሩ ነው። አንድ የሚያደርገን አዎ በጣም አሪፍ ነገር ነው እኮ አንዳንድ እኮ ጂኦሎጂስት እኮ የሚያነሱ ነገር ምንድነው ታውቃለህ? እነዚህ ነው የማህበራዊ እንትን አጥኚዎች ማለት ነው። ምንድነው የሚያነሱ መሰለኝ? ይሄ ቀጠና አካባቢ እኮ ህዝቡ ሁለት አይደለም አንድ ነው እንዳለ ይላሉ ሰፋ ሲያደርጉ ማለት። እኛም የትግራይና የኤርትራ አንድነት ጥሩ ነው፣ ምንም ችግር የለውም። አንድ አይደለም ከኤርትራ ከትግራይን ጋር ብቻ ከኢትዮጵያ ጋራም አንድ ነው የምንለው ሰዎች ነን እኛ። ነገር ግን አሁን በተለየ ሁኔታ ለመጣ ደግሞ ይሄ መሞገቻ ጥያቄ መልስ ስጡን ነው። ሁለተኛ ትላንትና ፌዴራል መንግስትና ህወሓት አንድ ላይ በሚዋጉበት ዘመን እንግዲህ የትግራይ እንዲወድም ንብረት እንደ ፋክተሪዎች የነበሩትን ፋብሪካዎች ማን ነው ነቃቅሎ ይዞ ሄደው? ሴቶችን መቀሌ ዩኒቨርሲቲ በሰራው ሪሰርች ትግራይ ውስጥ ከተደፈሩ ከ70% በላይ ሴቶች የተደፈሩት በሻዕቢያ ሰራዊት ነው ብሎ እኮ ሪሰርቹን እኮ የሰራ ሌላ ገለልተኛ አይደለም እኮ። ያን ያደረገው ማን ነው? በሶስተኝነት ደረጃ የአክሱሙን ጭፍጨፋ ማን ነው የፈጸመው? ይሄ ለዚህስ ምን መብት ያምጥታል? አሁን አብረን እንሰለፋለን በጥቅሉ ከማለቱ በፊት ለዚህ ቅሬታዎች ይሄን ተቃርኖ እንዴት ልታስታርቅ አስበሃል የሚል ጥያቄ እንጠይቃለን እኛ። ስለዚህ እናንተ ሁለቱ አንድ ላይ ተባብረን እንትን እንላለን ማለት ይቻላል። ግን የነዚህን ኃይሎች ምንም ይሄን የሚያክል ተቃርኖ ይዞ ሉክ በጣም አደገኛ ነገር ሁለት ተቃርኖ ያላቸው ሁለት አደገኛ በቀል በውስጣቸው ያዙ ኃይሎች የዋሶችም በቀል አላቸው። በባለፈ መጥቶ ሻዕቢያ እንዲያረገን የሚሉት ነገር ያልደረቀ ቁስል አለን ነው የሚሉት። የሻዕቢያ ሰዎችም ያኔ ህወሓት ላደረሰባቸው እሱም በቀል ነው ያኔ ያደረጉት። ስለዚህ ሁለቱም በበቀል የሚፈላለጉ ኃይሎች አንድ ላይ ሆኖ ተሰልፎ በጋራ ግንባር ሰርቶ መምጣታቸው ምን ውጤት ያመጣል? ለራሳቸው ምን ውጤት ያለ እኛ ቀሪ ኢትዮጵያ ህዝቦች ይሄ ሁለት ብላ አንድ ላይ ተጣምሮ የመጣልን ያለው ህዝቦች ምንድነው ዕጣ ፈንታችን የሚለውን ነገር የተወሰነ ነጥብ ላንሳ። እንግዲህ ለነሱ ምናልባት ተሳክቶላቸው ይሄ ጥምር ኃይል ሲጀምር ሁለት ተቃርኖ ያለው ኃይል ዱሮ አንድ ላይ ተሳካላቸው። ተቃርኖ አልነበራቸውም በዛን ዘመን የበቀልም አይፈላለጉም ነበር።
ቢገፋፉም እንደዚህ በክፋት አይታሰብም ነበር። ብዙ ጊዜ ወያኔ ይገፋ ነበር ይግደፍ ብሎ ከእንትን ላሉ። ነገር ግን ሲሪየስ የሆነ የበቀል ጥያቄ ስላልነበራቸው ብዙም በእንትን አያዩትም ነበር። አሁን ግን በእንደዚህ በበቀል እየተፈላለጉ አብሮ ቢሰለፉ ለድል ይበቃሉ ወይ ካልከኝ በፍጹም በእርግጠኝነት ምንም ለድል ሊበቁ አይችሉም። ግን እንዳው ሞለኮታዊ ነገር ሆኖ ለድል ቢበቁ ለቀሪ ኢትዮጵያ ሕዝብ ምን ይዞ ይመጣሉ የሚለው ነገር ማየቱ በጣም ጠቃሚ ነው። ሁለቱም በመንግስትም በሕዝብም ላይ በቀል ያላቸው ሰዎች ናቸው። እንዴት በለኝ እኛን እርስ በርስ አዋጋን ጸረ ሰሜን ነው የሚል ነገር ይሄ ኃይል ካልተንበረከከ አሁንም ግዛት ጠያቂ ነው የኢትዮጵያን ገናናነት መመልሳለሁ ብሎ ኤርትራን ጥያቄ ውስጥ እየከተታት ነው የሚል በሻዕቢያ በኩል አለ። በቲፒኤልኤፍ በኩል ደግሞ እነዚህ ኃይሎች መልሶ እንዳይነሱ ተደርጎ ካልተቆራረጡ በቀር የኛ ጥቅም በኢትዮጵያ ምድር ላይ ልሰፍን ሊከበርልን አይችልም። እንደዛ እንኳን የኛ አሽከር ሆኖ እንዴት አድርገው እንደገለበጡን ብሎ ነው ብአዴን ላይም ኦህዴድ ላይም ክስ የሚያለው። ስለዚህ ዳግም እንደዚህ አይነት ነገር በማይመጣ ከዚህ በጣም ጨካኝ በሆነ ምንም ኮምፓሽን የሌለው በእንትን ስርዓት እናሰፍናለን የሚል ነገር ነው። ስለዚህ በዚህ ምክንያት ምንድነው ልንፈጠር የምንችለው? አገሪቷ እንድትበተን ያደርጋሉ እነዚህ ሰዎች በሞለኮታዊ መንገዱ እንኳን አሸንፈው ቢመጡ። ሁለተኛ ሶማሌን ሊያስንቅ በሚችል የትርምስ ቀጠና ያደርጓታል። ቀሪው ኢትዮጵያን ነው እያልኩ ያለው። ሀብቷን ሁለት የጠማው ጅብ ኢትዮጵያን ስግጣት ምን ልትሆን እንደሚችል ሳለው። ኤርትራም እንግዲህ የሚያውቅ ያውቃታል ምን አይነት ሁኔታ ውስጥ እንዳለች። ይህንን ኃይሉን አግኝታ ስልጣኑን አግኝታ መጥታ ኢትዮጵያ ብትመጣ ሻዕቢያ ምን ሊይዛ ልትድና ምን ልታረገን እንደሚችል ማለት ነው መገመቱ ይቻላል ማለት። ሌላና በጣም ኢምፖርታንት ጉዳዩ ምንድን ነው? ቢያሸንፉ አሸናፊነታቸውን ለማጽናት ማለት ነው ትላልቆቹ ብሔሮችና ኦሮሞና አማራ ላይ ከፍተኛ ጉዳት ከፍተኛ መነሳት በማይችሉበት ሁኔታ አከርካሪያቸውን ይሰብራሉ ማለት ነው። ይችላሉ ወይ? አሸንፉ ሞለኮታዊ ነው እያወራው ካል በእንትን ደረጃ አሸንፉም ብያለሁ እኮ በትንተና ደረጃ በሎና አይችልም። እንደው አሸንፉ ወደ ስልጣን መጥቶ ቢባል ራሱ አሁን አሸነፈ በቃ ካሸነፈ ተሸናፊ እኮ ነው እኮ ንግግሩ በአሸናፊና ተሸናፊ መካከል የሚደረግ ንግግር እኮ ነው እኮ ህጉም እኮ እሱ ነው እኮ የሚሆነው። ከፈለገ ቆርጦም ለኬንያ ያሰጥ ይችላል ከኦሮሚያ ላይ ልንገሬና አሁን ህዝብ ማሸነፍ ይችላል ወይ ነው? አሁን እንደ ድሮ አይ በቃ የጫንኩብህን ተጭነህ ተቀበል በሚል ነገር የሚቀበላል ወይ ነው? ሁሌ እዛ ጋር እኮ ምንድን ታውቃለህ በጉልበት ነው ሰብሮን ነው እኮ ጉልበትንም ቢሆን ያንም ይቀበላል ወይ ነው? ከተሰበርክ ምን ታመጣለህ? መልሰህ ራስን እስክታደራጅ ድረስ ከተሰበርክ ምንም የምታመጣው ነገር የለም ራስን እስክታደራጅ ድረስ። ስለዚህ ይሄ ነገር ይሄ እኩይ ሀሳብ ገና ከጅምሩ ሽል እያለ ማለት ነው ካላኮላሸ ነው ቀሪው ኢትዮጵያ ህዝብ ማለት ነው በቃ የክፍለ ዘመኑ አደገኛ መሰሪ የጥፋት አጀንዳ ነው እነ ሚካኤል አሁን እየነገሩን ያለው ማለት ነው። ስለዚህ ይህንን ጽንስ ሽሎን ሆድ ውስጥ እንዲቀር ከወዲሁ ማድረጉ የቀሪው ኢትዮጵያ ህዝብ ይጣፋንታ። አሁን እንደዚህ ቀና ብለን አሁን እንደዚህ አንገት ለአንገት ተናንቀን አሁን እንደዚህ ተሰዳድበን እሱ ነገር ያከትማል ማለት ነው። ሁላችንም ዘረስት የሁለቱ ኃይሎች ባሪያ ነው የምንሆነው። ባሪያ ማለት ለዛውን በጣም ሰቅጣጭ በሆነ የሆነ ባሪያ ምንም መብት የሌለው ባሪያ ማለት ይህንን ነው እያሰቡት ያለው ነው። ይሄ በሚካኤል በኩል የተነሳው ነገር ነው። እስቲ ወደ ጀነራል ታደሰ ሊሻገርልና ጀነራል ታደሰ ባይዘው በጣም የሚያስቁኝ ሰው ናቸውና ምንድነው ያሉት? ጦርነቱን እንዘጋጃለን በሎጂስቲክ አሉ። ከዛ መዋጋቱን ማይቀር ነው አለ ጀነራል ታደሰ። ብዙ ጊዜ ጀነራል ታደሰ ብቻ ያለ ወጣና ወይ ሌላኛው ጀነራል እንደዛ ይላል ወይ ምናምን ሰሞኑን እንጀምራለን ወልቃይት ይዘን እኛን ወስደን የምንመልሳቸው ያለውን ታስታውሳለህ አይደል? ቦታውን አመራሩንም ተፈናቃዩን እንመልሳለን አለ። በተግባር የለም። ግን ለምንድን ነው የሚሉት ነገር ነው አሁን ፖለቲካው። ለምንድን ነው የማያደርጉትን ነገር የሚናገሩት? ሁለት ነገር ነው። አንደኛ እነሱ እንዋጋለን ነገ እንጀምራለን ምናምን በሚሉት ጊዜ ማለት ነው አሁን በኦሮሚያና በአማራ ውስጥ የሚደረገው ጦርነት የሊያስ ጨራሽ ጦርነት እንዲሆን ስለሚፈልጉ ነው። በደንብ አድርጎ እንዲቆስል በደርግ አድርጎ እንዲጠፋ ነገ እነሱ ሊመጡ ነው በሚል ነገር ማለት ነው።
ብቻችን አይደለንም፣ ሁላችንም እነሱ ከዛም ይጀመራል፣ እኛ በዚህ እንዋጋል፣ በዛም እኮ ያህል ትላለ እናጠፋለን በሚል ወኔ ውስጥ ገብቶ በደንብ አድርጎ ሪሶርሱን ህዝቡን እንዲያደየው ህዝቡ የሪሶርሱ ከወደቀ በኋላ በቀላሉ ኦቨርራይድ ማድረግ ይችላሉ። ይህን አንድ ስውር ፖለቲካዊ ነው። ሁለተኛው ነገር ግን ደጋፊዎቻቸው ዘንድ ይህን ልብ ካላሞክ አሁን አይታለ ውጭ ያሉ ደጋፊዎች ጥቂቶች ናቸው። የሆነ በአደራ የተያዙ ካልሆነ በስተቀር ትንሽ ነፃ የሆኑት እነዚህ ሰዎች ማውገዝ ጀምረዋል። እነዚህ ወረኞች ናቸው፣ ምንም ማድረግ አይችሉም፣ ደካሞች ናቸው፣ ችግር ፈጣሪዎች ናቸው፣ ችግር ፈቺ አይደለም ወደ ማለት እየሄደባቸው ነው ያለ። ትግራይ ክልል ያለው እንደዚህ አንድ ሰማው ዜና የሆነ ድምፅ ወያኔ ጋዜጠኛ ማላነብን አላነብም። የትኛው ነው ማዳምን ግን ይሄ ምልክቱ ምን እንደው ታውቃለህ? መሸርሸር የህወሓትን አያልነትን ጥያቄ ለዚህ ወሬ ብቻ የሚለውን ነገር ማለት እሱ እንዳይባል እነዚህ ምንም ማድረግ አይችሉም የሚለው ነገር እንዳይባል እናረጋለን። አሁን ሰሞኑ መግጠም ነው ይላሉ፣ ግን አይገጥሙም። እውነቱን ልንገርህ ምንም አይገጥሙም። ይሄን ለማስቀመጥ ፈልጎ ጀነራል ታደሰ። ሌላ የባንክ ጉዳይ ነው። የባንክ ጉዳይ አደገኛ ነገር ነው። ባንክ ማለት ትልቁ ነገር ከአንተ ብር ሰበስባል፣ ለእኔ ያበድራል። አንተ የሰበሰበውን ብር ላይ ወለድ ያገኛል፣ ለእኔ ከፍ አድርጎ ያበድረኛል። ከዛ ያ መካከል ያለ ልዩነቶችን ባንክ ሲስተሙን እያደገ የሚሄድ የትርፍ ስራ ነው። ባንክን የተበደረው ሰውዬ መክፈል ያልቻለና ንብረቱን ታዲያ ካልሸጥኩ ታዲያ ባንኩ ምንድን ነው ኤግዚስታንሲው? ምንም ኪሳራ። ባንኮች እንዲዘጉ እኮ ነው ያደረገ ማለት እኮ። ይሄ ብቻ አይደለም፣ ንብረት ተወርሶ ማይሸጥ ከሆነ መክፈል ካልቻልክ እኔ ብድር ካለብኝ እጅ ከፍላለሁ እንዴ? ቆሟል ማለት እኮ ነው። ስለዚህ ይህንን ባንክ ሲስተም ወገቡን ቆረጡት። ይህን ያደረጉበት ተንኮል ነው ባይዞ። አሁን መኒ እንትና አጥሯል አይደል? ብር ወደዛ የሚላክ ነገር ስለሌለ ስለዚህ ያለችውን ነገር እናጥፋት የሚል ሀሳብ ይዞ ስላነሱ ነው። እርግጥ ነው በአብዛኛው ብድሮች የሚሰጡት እዛ አካባቢ የራሳቸው የህወሓት ሼር ያለበት ይፈርት ሼር ያለበት ያ ምን የሚባለው ባንክ ነው። ብዙ ብድሮችም ሌሎቹ ጋር ብዙም አይመስለኝም። ነገር ግን ሌሎቹም ይጎዳሉ በዚህ ሂደት። የትግራይ ህዝብ ከባንክ ሲስተም ውጭ ሆኖ ምንድነው ሊሆን የሚችለው የሚለውን ነገር ማሰብ ጠቃሚ ነው። ይሄ አደገኛ ነገር ነው። አደገኛ ነገር ማለት ነው። አደገኛ ነገር ኢቨን መንግስቱ እንኳን ቢገለበጥ ያለብን ዕዳ መክፈል ነው ያለብን በሚቀጥለው መንግስት ማለት ነው። የሚገርም እንጂ አትክፈሉ፣ ሽያጭ እንዳይካሄድ በሐራጅ ሽያጭ ይቁም ማለት በቃ የወረስከው ንብረት ያንተ አይደለም መልስልለ ሰዎቹ አይከፍሉም እየተባለ ነው ያለው ማለት ነው። ስለዚህ የባንኩ አደጋ ሁኔታ ነው የሚያዣበው ማለት ነው። መልካም፣ ወደ ሁለተኛ ጉዳይ እንሻገር። እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ ላይ የጣለችውን ማዕቀብ በ48 ሰዓት የማታነሳ ከሆነ በኤሌክትሪክ መሰረተ ልማቶቿ ላይ ጥቃት እንፈጽማለን የሚል ማስጠንቀቂያ ሰጥተዋል። ኢራን በምላሹ የሆርሙዝ ሰርጥ ላይ የጣልኩትን ማዕቀብ ወይም ደግሞ መገዳደሪያ ለማሳጣት ጥቃት የሚፈጸም ከሆነ በኃይል መሰረተ ልማቶቿ ላይ ሙሉ በሙሉ እንደምዘጋው ሆርሙዝ ሰርጥን፣ ከዛ ባሻገር ደግሞ የአጸፋዊ ምላሽ እንደምሰጥም ዝታለች። ይህ ማለት እንግዲህ አሁን ኢራን በጎረቤት የገልፍ ሀገራት ላይ ከምፈጽማቸው ጥቃቶች ሻገር ብላ በአሜሪካና በዩኬ የጋራ ጦር ቤዝ ላይ ጭምር በህንድ ውቅያኖስ ላይ ጥቃት ለመፈጸም ሙከራ አድርጋለች። ሌሎች በምስራቅ አፍሪካ የሚገኙ እንደ ጅቡቲ ያሉ የአሜሪካን ጦር ሰፈር ሆስት የሚያደርጉ ሀገራትንም ልታጠቃ ትችላለች የሚል መረጃ እየወጣ ነው። እንግዲህ የጦርነቱ አድማስ ከጊዜ ወደ ጊዜ እየሰፋ ነው የመጣው። አማን እንግዲህ ብዙ ዴቨሎፕመንቶችን በየጊዜው ስነጋገር ቆይተናል። አሁን ባለበት ደረጃ ደግሞ ከፍ ወዳለ ደረጃ ደርሷል። እንግዲህ ኢራን ከ2000 ኪሎ ሜትር በላይ የሚሻገሩ ሚሳይሎች አሏት። በዛ ደግሞ ሰፊ ቀጠና የሸፈነ ጦርነት ወደ ማድረግ ልትሸጋገር ትችላለች የሚል ስጋት እየተነሳ ነው። ትራምፕ ደግሞ እንግዲህ ኢኮኖሚክ ጫናውን ለማርገብም እየዛቱ ነው እና ይሄ ነገር ምን ይዞ የሚመጣ ይመስላል? እንግዲህ ጥሩ ምንድን ነው አሁን ነገሩ እየከፋ እየሄድን ያለው። ከፋ ማለት ምንድን ነው? አንዳቸው ማስገደድ የማይችሉበት ምልክቶች የታዩ ነው ያሉት። ኢራን መሪዎቿ ሲገደሉባት ያ ሁሉ ጥቃት ሲፈጸም ምናምን ከጊዜ ወደ ጊዜ በሳምንት በ2 ሳምንት በ3 ሳምንት ኢራን ቶሎ ጉልበቷ የሚሽመደመድ ተደርጎ ነበር ሲገለጽ ታሰበ ነበሩ። ግን አሁን የሆነ ያለው ነገር ከዛ የተለየ ነገር ነው የሆነ ያለው። ኢራን ሆርሙዝን በመዝጋቷ ዓለም አደጋ ውስጥ ገብቷል። ነዳጅ ሌሎች ደግሞ ደሃ ሀገራቶች እንደኛ ደግሞ በእነ መዳበሪያም ከኢራን ከፍተኛ ነው። በዛ በኩል ነው ብዙዎቹ እንትን የሚደረገው ነገር። ኢራን ራሱ ብዙ መዳበሪያ አምራች ነች እና ይሄ በጣም አደገኛ ውስብስብ የሆነ ሁኔታ ውስጥ የገባ አሜሪካ ጋር ደረሰ ነዳጅ ዋጋ መጨመሩ ማለት ነው። ስለዚህ ቶሎ አሁን እነሱ ምንድን ነው ያሉት ትራምፕ
ይህንን ጉዳይ ላይ እልባት የማይሰጥ ከሆነ የጦርነቱ ባለቤት የሆኑት የአሜሪካ ህዝብ ሰልፍ ሊጀምር ነው ማለት ነው። ፕሬጀር ይችላል። ይህን ነገር እልባት ስጡ ወይ አቁሙ ምናምን ሊላቸው ይችላል። መጀመሪያም ኮንግረሱ ወስኗል ወደዚህ ጦርነት የገቡበት ምክንያት ማለት ነው። ዩሮፒያኖችም ችግር ውስጥ እየገቡ ነው ያሉት። የታሰበው ነገር ተረባርቦ ቶሎ ሆርሙዝን የማስከፈት ነገር ላይ ይሳተፋሉ ተብሎ ጠብቆ ነበር። ችላ ነው ያሉት። ችላ ማለታቸው ብቻ ሳይሆን እነሱም የነዳጅ ዋጋ መጨመሩ አደገኛ ሁኔታ ውስጥ እየፈጠራቸው ነው ያሉ። ስለዚህ ሳንቲሙን ገልብጤ ስታይ ኢራን እያስገደደች ነው ወይ ብለህ እንድታስብ ያደርግሃል ማለት ነው። ሆርሙዝን በመያዝ ኦኬ። ለዚህ ሲባል መጨረሻ ላይ ትራምፕ ምንድን ነው ያሉት? በ48 ሰዓት ውስጥ ሆርሙዝን ካልከፈትች ያለሽን የኃይል ማመንጫዎችን እንዳለ ዶግ አመድ ያደረግና ኢራንን ጨለማ ውስጥ አደርጋታለሁ የሚል ነገር አነሱ። እርግጥ ነው አሜሪካ ይህን ነገር ማድረግ እንደሚችል ኢራንም ታውቋለች። ኢራን ግን ምንድን ነው ያለችው? ወይል ጥሩ ነው አርጉት፣ እኔም የአሜሪካ ደጋፊ ሀገራቶች እነዚህ የአሜሪካ ወታደራዊ ቤዝ ያሉበት እዛ አካባቢ ገልፍ አካባቢ ያሉትን ወደ ጨለማነት ለውጣቸዋለሁ ወደሚል ነገር አመጣች ማለት ነው። እሱ ብቻ አይደለም። አሁን እንግዲህ ትልቁ ኢሹ ሆነው ተሻግራም ኢራን አሳይታለች። የኢራን ባላስቲክ ሚሳይሎች ዩሮፕ ድረስ ሊያጠቁ እንደሚችሉ እያሳየች ነው ያለችው። እሱም ብቻ አይደለም። ትልቁ ደንቦኛ ቀጠና ላይ ያለችው ጅቡቲ ነች፣ የአሜሪካ ቤዝ ያለበት። ወደዛም ሊመጣ ነው የተባለ ነው ያለው። ያ ከሆነ ደግሞ መጨረሻ አሁን ይሄኛው መስመር በመዘጋቱ የሁሉ ትርምስ ተፈጠረ። የቀይ ባህሩ መስመር ደግሞ ትርምስ ውስጥ ከገባ ዓለም ምንድን ነው የሚገባው? እሱ ነው እየዛተች ያለችው። ባቤሌን መንደብና እንደዚሁም ደግሞ ቀይ ባህርንም ጭምር አውካለው ነው ያለቻለ። በቃ እኮ ሌላ ነገር እኮ የለውም እኮ። ይህችን ሰርጧን የባብል መንደብልና አካባቢ ለበዛ በሀውቲ በኩል በለው ወይ ደግሞ ጦርነቱን በዚህ ወደ ጅቡቲ ላይ ካረገችው በቃ ደቡባዊ ቀይ ባህርና ቀይ ባህር እንዳለ ይተረማመሳል ማለት ነው። በዛ በኩል ማለፍ የሚቆም ከሆነ የጦር ቀጠና ከሆነ ያ ቦታ ምንድን ነው የሚፈጠረው ብላ ይሳል ባይዞ ለነሱ ብቻ ለኛም ጭንቅ መጥቷል። ጠቅላይ ሚኒስትሩም ትላንትና የተናገሩ ነበር። አፋር ላይ ተናግሯል። ይሄ ነገር መዘጋቱ አሁን እንትኑ እየመጣል ምን አደጋ ይዞ እየመጣ እንዳለ ማለት ነው። ለእያንዳንዱ ዓለም ቤት እያንኳኳ ነው ኢራን ጉዳይ። ስለዚህ ኢራን ወደ ማስገደድም እየሄደች ነው ያለችው። ይህንን ኃይሏን ግን ለማቆም ቶሎ ብለዋን ትራምፕ ይህን እርምጃ ለመውሰድ ነው። ከትላንት ወዲያ ማታ ሰምተሃል አይደል? እስራኤል ላይ ተደርጎ የማይታወቅ ጥቃት ነው ወሰደችው። ከመቶ በላይ ሰዎች እስራኤል ባመነችው 50 ሰዎች ተመጎዳታቸው። እስራኤል ባመነችው ኔታንያሁን ወጥቶ አስቸጋሪ ሌሊት ነው ያደርነው እስከ ማለት ድረስ ኢራን የደበቀችውን ነገር እያወጣች ነው ያለችው። የኢራን ጉዳይ እንደታሰበ እየሄደ አይደለም፣ አስጨናቂ እየሆነች ነው ያለችው። ይህንን እንግዲህ ትራምፕ እንግዲህ ጠብቁኝ ብሏል። 12 ሰዓት ነገ ነው መሰለኝ፣ ማክሰኞ አይደል? ነገ ነው እንግዲህ ውጤቱ የሚያልቀው። ምን ይዞ ሊመጣ ነው? ግን ኢራን አሁንም ቢሆን የመገደድ ባህሪ እያሳየች አይደለችም ነው ዋናው ነገር። እንዳውም ይባስ ብላ ሌላ ማስገደጃ መንገዶችን እያመጣች ነው ያለችው። ዩሮፒያኖችንም ጎትታ እዚህ ውስጥ ሊከታቸው እየሞከረች ነው ያለችው። ስለዚህ ነገሩ አደገኛ የሆነና እየተወሳሰበ እየሄደ ያለ ነገር ይመስላል። መልካም። የመጨረሻ ነው መውጫ ጉዳያችን ከምርጫ ጋር በተገናኘ ነው። እንግዲህ 2 ወር ገደማ የቀሩ 7ኛው ሀገራዊ ምርጫ የመራጮች ምዝገባ እየተካሄደ ነው። የመንግስት ሰራተኞች ደግሞ በአስገዳጅ ሁኔታ ምርጫ ካርድ እንዳወጡ ጫና እየተደረገባቸው መሆኑ ተሰምቷል። እንግዲህ ዋዜማ ዘገባ እንደሚያመላክተው በበርካታ የመንግስት ተቋማት ላይ መሰል ጫናዎች እየተደረጉ ነው። ከዚህ ቀደም እንግዲህ ከሰሞኑ ሲገለጽ ነበር። ምርጫ ቦርድም ይሄ ጉዳይ መረጃ እንደደረሰው በየመንደሩ እየተገባ ጭምር እንደዚህ አይነት ምርጫ ካርድ እንዳወጡ የቅስቀሳ ጫና የማድረግ ነገሮች መኖራቸውን ሰምቷል። በምርጫ ሕጉ መሰረት ማንም ሰው የመምረጥ ያለመምረጥ መብቱን በራሱ ነው የሚወስነው እንጂ በአስገዳጅ ሁኔታ እንዲመርጥ አይገደድም። ምርጫ ካርድ እንዳወጣ አይገደድም። ነገር ግን ይሄ ሁኔታ መታየቱ እንግዲህ ከወዲሁ ሌላ ጥያቄ እያስነሳ ነው። አማን እንዴት ትመለከተዋል? እንግዲህ ጥሩ ምንድን ነው አሁን ምርጫ ማን ነው ቀስቅሶ አንተ ካርድ እንድታወጣ የሚያደርግ የሚለውን ነገርና እኔ አልፈልግም አልመርጥም ካልክ በአስገዳጅ ምረጥ የምትባልበት ህግ አለ ወይ? ይህ ሁለት ነገር ነው። መጀመሪያ በምርጫው ህጉ አዋጅ 1394/2017 መሰረት ምርጫ ቦርድ ዋነኛው ስራው መራጮችን ቀስቅሶ ህገ መንግስታዊ መብታቸውን እንዲጠቀሙ ንቃት በማንቃት እንዲመርጡ ማነሳሳት ነው።
አይ አልመርጥም፣ እኔ ምርጫ አልፈልግም፣ ወይ ምርጫን አላመነበትም፣ ወይ ምርጫን ያልፈልገውም በቃ ካለ መብቱ ነው። አንድ ሰው በግዳጅ የምታስመርጡ አችልም። ግን መምረጥ የእሱ ድምፅ ወሳኝ እንደሆነ የእሱ እያንዳንዷን ነገር ልክ እዚህ ሀገር እንደሚባል አንድ ነገር አለ። ፖለቲካን አልፈልግም ይላል። ፖለቲካ ማለት እኮ ህይወት ማለት እኮ ሌላ ነገር እኮ የለውም። ህይወቴን አልፈልግም እንዴት ነው የምትለው? ስለ ኑሮ፣ ስለ ሰላም ወጥተህ መግባት፣ ስለ ወደፊት ልጆች ፊውቸሪቲ፣ ስለ አንተ ፊውቸሪ ፖለቲካ እኮ ነው የሚወስነው እኮ። ይሄን አያገባኝም አይባል ብላ የአንተ ዛሬ ድምፅ እነዚህን ሁሉ ያጠቃልላል። ኢቨን በሰላም ወጥተህ መግባትን፣ ኢቨን ወደ ነገር ብልጽግናህን፣ ኢቨን ኢኮኖሚ ኑሮ መሻሻልህን፣ ኢቨን ስጋትህን፣ ብዙ ነገሮችን የምታስተካክለው በዚህ ድምፅ በምሰጠው ነው ብለህ የዚህን ካርድ ሀያል ጠቃሚነቱን ምን ያህል ጥይት ታጥቀ እንዳለ ማሳየት ነው የምርጫ ቦርድ ማለት ነው። ይህም ሆኖ አልመርጥም ካለ ግን አታስገድደው፣ መብቱ ነው። ይሄ ሆኖ እያለ አንድ እዚህ ሀገር ውስጥ በወያኔ ዘመን ወያኔ መራሹ የኢህአዴግ ዘመን የተበላሸ የቆሸሸ አሰራር አለ። እሱ ቡትቱ አሁንም አልወረደም። ምንድን ነው? ምርጫ ቦርድ ማያውቃቸው የባድን የኦዲድ የቲፒኤልኤፍ ምናምን የሚባል ድርጅት አባላቶች በየቤት እየዞሩ ሰዎችን በመዝገብ እየመዘገቡ ምርጫ ምረጥ ካርድ ወውጣ 1:5 ምናምን የሚባል ነገር አሁን እሱ ነው የመጣ ያለው። አሁን እሱ መንግስት ሰራተኛን ሄደ ካርድ አውጣ፣ ግዳጅ ነው ካርድ ማውጣት፣ ያወጣን ቁጥር አስመዝግበኝ ማለት ነው። ይሄ ማለት እኮ ሀራስ እያረኮ ነው እኮ የሰውዬ እኮ የሚገርም ነገር ማለት ነው እኮ። ይሄ በፍጹም ህገ መንግስታዊ ትላንትና ተሸክመን እየመጣን ዛሬ እያስቀጠሉ ያለው መቼ ይቁም ነው? ማስቆም ግዴታ ነው። አሁን ነው በቃ። ድሮ ስለማይነገር ነው። እናንተው ዛሬ በነፃነት ቁጭ ብለን ይሄን ጉዳይ ስለማይነሳ ነው ነገር ማለት ድሮ እንጂ በቃ ይሄ ነው። አሁን ይሄ ነበር ምርጫ ቦርድ አይደለም የሚቀሰቅሰው፣ የኢህአዴግ አባላቶች ናቸው የሚቀሰቅሱት። ስለምረጥ ምን አገባውና ነው? እሱ አባሉን ይንገሮ ይቀስቅስ፣ አባላቶቹን ደጋፊዎቹን ሰብቶ ምርጫ ካርድ አውጡ። ነገር ግን ሰፊውን ህዝብ መቀስቀስ አይችልም ነበር። ይሄ ነው አሁን ይዞ እየተቀጠለ ያለ መንግስት ሰራተኛ ውስጥ የግድ አንተ ካርድ ካላወጣ ምርጫ ቦርድ ይንገረው፣ እሱን አንተ መብት አይደለም ነው። ማስገደድም አይቻልም። ቅድም ነገርኩ እኮ ምርጫ ቦርድ አይችልም። አይ አልፈልግም እኔ ስለ ህይወቴም በቃ ካርዴ ምንም እኔ ቅድምን ባልኩ ልክ አስረድተው እሱ የያዘው ነገር ስለሚጨንቆ ህይወቱን መፍቻ መንገዱ መሆኑን ካስረዳ አይ አያገባኝም ካለ ጉዳዩ አንተ ነው እንጂ ብለህ ነው እንጂ መሄድ ያለብህ ማስገደድ የለብህም። አሁን ግን ወደ ማስገደድ እየተካሄደ ነው የሚል ነገር የመጣ ነው። መንግስት ሰራተኛ በተለይ ያላወጣን ሁሉ ለብቻ ሰብስበ ማስፈራራት። ማን ነው የሚያስፈራራው? ካል ምርጫ ቦርድ ነው እሱ ወይስ እንደ ትላንትና እንደ ለምበር ነው የኢህአዴግ ዘመን አሁንም እሱ ነው ቀጠለው? ይህ መስተካከል ያለበትና ልወገዝ የሚገባ ጉዳይ ነው። መልካም ውድ ቤተሰቦቻችን ካለን ሰዓት አንጻር ዛሬውን አንድ አፍታ ይዘን ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።